ከምስክርን ባል ከመደረግ ወደ ኋላ አይልም። በቃ አካውንታችሁ አለቀ። ይሄንን እየመረራችሁ እንደው ዋጡት በቃ። ስለዚህ ይሄ ልጅ መታሰር አለበት። ምንም እርቅ ምናምን አያስፈልግም ለዚህ አውሬ። የምን አባቱ እርቅ ነው ይሄ? ቦቅባቃ የወንድስ አልጫ ማለት ነው። ሮጦ አይደል እንዴ ልታሰር ስል እርቅ ፈጥረናል። ጆን ዳንኤል ወደፊት ነው ወደ ኋላ አይልም። ግን ድራስ ፈጣሪ በወሰደልን በእናትሽ ይሄ ሰው ልጅ የሚያክል ምንድን ነው? በቃ ነው ለምን ነው የማይፋታት እንዴ? ለምን ነው የማይፈቷት? ልጅቷ መች ደረሰችባቸው? ደግሞ እኮ ያለቃቅሳል ብታይ። እኔ ከእስር ቤት ከወጣ በኋላ የምን አባት ነው ፎከስ የሚያደርግብህ ሰው? እኔማ ያልሆነ ትናንት ማን ነው ማታ ላይ ሲጀመር ይሄ ኢዩኤል ተብዬው ጋይስ የእሷ ፋሚሊ የሆናችሁ ይሄ ኢዩኤል ተብዬው ፓንት ሸጪው ታውቃላችሁ? ይሄ ፓንት ሸጪው ማለት ነው። ብሎክ አድርጉት። ከዛ ቤት እየመጣ ኪሲንግ ያደርጋል ማለት ነው። አፈረባቱ ይብላ ቆሻሻ ባለገ ቆረቆንዳ የሆነ እንደ እናንተ ባለጌ ነው ኢዩኤል ተብዬው ማለት ነው። እሱ ለምንድን ነው ብሎክ የማይደረገው? እሱ ልጅ ግን ሴትን ፓንት አፍ ውስጥ ጠቅጥቆ ነው የምተኛው እንቅልፍ እምቢ ሲለው ኢዩኤል ተብዬው ማለት ነው። በቃ ፓንት ሊሸጠው ስለው በብር እየተገዛ የሰውን አካውንት ሪፖስት ያደርጋል። የምከፍለው ማን ነው? ይሄ ቅርናታም ማለት ነው። ይኸው ምን እንደመሰለ ጋይ ምን እንደመሰለ አሁን በቃ ተይው እባክሽ ሳሪ። በቃ ካልታሰርን ይኸውላችሁ ጋይስ ትክክለኛ የጃኒ ፋሚሊ ከሆናችሁ ይሄ ልጅ ይታሰርልን በሉ። የምን አባቱ እቅ ነው የምፈጥረው እዚህ ሁሉ እየሰራ በውስጥ ፈጥረናል። ቆሻሻ ሳሪ በቃ ፎቶውን ይኸውልሽ አጥፊ፣ ሌላ ፕሮፋይል አድርጊ። የልጁን ፎቶ አጥፊው በቃ በእናትሽ እዚህ ማየት አንፈልግም። ሌላ አድርጊው እንደ እኛ የራሳችን። አይ ፕሊስ በእናትሽ ምንም አይጠቅምም። ይሄ አይታይም እኮ አውሬ ነው እኮ አይነው አውቃለሁ፣ ግን በቃ ሌላ ነገር አጀንዳ ይፈጠር። በቃ ተይው፣ ሁሉም ነገር መፍትሄ እኮ አለው፣ በጊዜ ጉዳይ ይፈታል። ስለዚህ አሁን እኛ እንደዚህ ስላላል የምናመጣው ነገር ይገባኛል። ስሜትሽ ይገባኛል፣ ግን ምን መሰለሽ ምንም አያመጡም እኮ አይደለም እየሆነ ያለው ነገር። ይኸውልሽ መረጃ በሌለበት ሁኔታ ምንም ነገር ማድረግ አትችይም። በቃ መረጃና ማስረጃ የሚባል ነገር አለ። ለዛ እኮ ነው እንደዚህ የሚደነፋው አይደለ? ስለዚህ አንቺ በቃ እንዲህ አይነት ነገር አጥፊ፣ ፎቶውን በቃ አጥፊ። እንዴ አያስፈልግም እሱ እዚህ ቤት መፎት አያገባኝም ምናምን እና የሱ ኤሊያና የምትባይ ማለት ነው። በብሎክ ነው የማጠናገርሽ ከዚህ ማለት ነው። ያልሆነ ቃል አውጣለሁ ካልሽበት አፍሽ ዘግተሽ ውጪ፣ ወይም ደግሞ አርፈሽ እንትን በይ። ይኸውላችሁ ጋይስ እኔ ልንገራችሁ ሊያሾ ከዚህ በፊት ጃንን በምንም ነገር አስፈራርታት አታውቅም። ገባችሁ አይደል? ልንገራችሁ እኔ ከዛ ያ ፍየሌና ቅርናተም ከተናገረው ቀን ጀምሮ አፈላች ጃኒ የሆነ ነገር ስለኔ አለች። ጋይስ ስለኔ ጃኒ የሆነ ነገር ከተናገረች እኔም ማደርገውን አውቃለሁ። ምንም እንደማደርግ ቪዲዮ ይሁን አላውቅም፣ ብቻ ሰው እኮ ፍቅረኛ ሆኖ ብዙ ነገር ያሳልፋል። ሁላችንም ያሳለፍነው ነገር ነው። ምንም የሚያስፈራ ነገር የለም። ግን እንደዛ በማለቷ ራሱ እሷ ትታሰራለች። ከዛ በኋላ ምንድን ነው እሱ ማን እንደዚህ እያደረገ እንዳለ ይታወቃል ማለት ነው። ከዛ እሱ ይያዛል ማለት ነው። አለቀ። ከሱ ውጭ ማንም የለም ሊያሾ እንደዚህ እያስደረገ ያለው ማለት ነው። በቃ ይሄ እኮ ባለጌ ቆሻሻ እኮ ለጆከር በግ ጠባቂ እኮ እልክልሃለሁ ክሮብ አድርጌ ያለው እንትን እኮ ነው። ቆሻሻ ባለጌ እኮ ነው። ገባቸው አይደል? ጆከር እኮ አይታመንም ጋይዝ። የምር አንድ ቀን አውጥቶት ያፈርጠዋል ማለት ነው። እንትን ነው ጆከር፣ ምንም ወሬ መያዝ አይችልም። ጌታ ምስክሬን አልተማረም። አየም ዶክተር ነኝ ብሎ መጣልን ደግሞ የሴቶች ዶክተር ነው። ዶክተር ነኝ ዶክተር ጆን ዳንኤል እባላለሁ። ግን ድራስ የምን አባ ዶክተር ነው ደግሞ? ሴቶችን እንደዚህ እያስፈራራ ነው እንዴ ዶክተርነት?
የቱ ጋር ሴቶችን እዛ ይደረድራል። ከዛ በኋላ ዶክተርነቱን ያስመሰክራል። ቅርናታም የምራባለ ሰር ነው። የተማረ ዲግሪ የያዘ ራሱ እንዳንተ ዶክተር ነኝ ብሎ በአደባባይ ቪዲዮ ሰርቶ አላወራም። እበት አቅለብልቦ አልቆል። ቅርናታም የሆንክ ባለጌ ቆሻሻ። ያችም እንደሱ ጨምላቃ አንድ ቀን እየመጣ ያጫውታታል። አንድ ቀን ይሄዳል። በቃ አለቀ። ከዛ እሺ ትለዋለች ማለት ነው። በር ላይ ቆማ አፏን ከፍታ። ቀናታሞች፣ ባለጌ፣ ቆሻሻ፣ ግማታሞች ማለት ነው። የማትረቡ ከንቱ አፈር ያስበላክ የአባቴ አምላክ ከዚህ ምድር ይንቀል። እንደው ፈጣሪ ወይ እንደው ምሳሌ ነገር የለም። ምን አለበት አንድ ቀን ንቀል አድርገው ወደ ራስ ብትወስድልን እኛም እንገላገል ነበር እኮ። ይሄ አይጠቅምም። በቃ ቆሻሻ ባለጌ ስለሆነ በቃ ገባችሁ? አይጠቅምም። እኔ የተቸገሩትን ነው የምረዳው። እኔ የተራቡትን ነው የማበላው። አፈራባ ብላ ቆሻሻ። እዛ 10,000 እየሰጠ ታታልላለህ። እዚህ ሌላ ነገር እየሰራክ እዛ ሰው ረጂ ትረዳይል እንዴ ለጉድ ቆሻሻ አስመሳይ አውሬ እንዴ! ጌታ ምስክር ነው። አልፋታ አላት ልጅቷን። አልፋታ ሙጥ አትፈልግህም። በቃ ትሸታታለህ። በቃ እንዴ! ቅናታም ገላህን እኮ በወር አንዴ የምትታጠብ ሸሌ እኮ ነህ። እበት ብብትህ እየሸተተ ማለት ነው። ሽንታ ሴቶችን እንደ እንትን እኮ እየተጠቀምክበት የምጥርስ ወንድ እኮ ነህ። ቆሻሻ ምን ዝም ብላችሁ ገና አካውንቱ ባንስ ሲደረግ ቪዲዮ ስጠፋ በቃ ወይኔ ኮፒሊንግ አድርጉ፣ ወደ ኮፒሊንግ ሮጥ በሉ እናንተ። ማን እንደዚህ እያደረገ እንዳለ ማጣራት ትታችሁ ሌስኮ ኮፒሊንግ አድርጉ፣ ሪፖርት እየተደረገ ነው እንደዛ በሉ እናንተ። ማን ነው ብላችሁ ማጣራት ትታችሁ ማለት ነው። እስከ መቼ ነው እንደዚህ እኛ ኮፒሊንግ በማድረግ ጣታችን የሚያረግዘው? እስከ መቼ በቃ ይበቃናል። የኮፒሊንግ ጊዜ ይበቃናል። ላይፍ ሲገቡ ኮፒሊንግ ታጣን እናደርጋለን። እዛ ስንት ሴቶችን እያገለባበጠ እንትን እያለ እኛ እዚህ ኮፒሊንግ አድርጉ እዛ ሪፖስት እያስደረገ የቅርናታ ማለት ነው። ጉዱ ይወጣል። ታያላችሁ። ይሄን አቅለብል ቦታ ታያላችሁ። ቱ ካልታሰረ ይሄ ልጅ ሳሪ ምን አለች በሉኝ። ታያላችሁ። ገና ጉዱ ይወጣል። እኔ እንደዚህ ሊያሾ እርግጠኛ ሆና የተናገረችው ነገር በጣም ገርሞኛል። ጌታ ከሊያሾ ጋር ተንኮል እየሰሩ ሰው ላይ እየዛቱ ያሉ ማን ናቸው? እነማን ናቸው? ከሊያሾ ጋር ጓደኛ ማን ነው? ይሄ ቅርናታም ፍየል አይደል እንዴ? በሚካኤል ስም መሞት የራሱ አይቀርም። ይኸው እዚህ ጋር ረፍታሪ ሳልሞት ነው ይሄ ሰውዬ ማስቀድሞ ወይ ማሬ ወይ እኔ ፍቅር ወይ ጨጋሬ ጋይስ ጨጋሬ ተቃጠልኩ። ኧረ በቃ የኔ እናት ነገ ጃኒ ሳሪ ታይሽ ውዴ በቃ እችን አካውንቷን እንትን እስከምትልሽ ውዴ የኔ ውድ ማሪ አሁን እኮ እናንተ ዝም ብላችሁ ነው እንጂ በቃ ማር ሪፖርት እያስደረገባት እንዳለ ለምንድን ነው የማታጣሩት? ለምን አሁን ሌላ ነገር እንትን እንዳይልሽ ፎቶውን አንሹና እንትን በይ። ለምን እንደሆነ ተቀለሽ ቢያንስ አካውንቷ እንትን ይበልና ምናምን ከዛ ቀኑ ይጠብቅ አብረን አንድ ላይ እንረግጠዋለን። ይሄ ውሻ ለአሁኑ ግን እንትን በይሽ የኔ ውድ ስወድሽ መርገጥ ብቻ በህግ ይጠየቅልን ነው እኛው እኮ ለዛ አሁን ጊዜው አይደለም። ወይኔ ተይ እስኪ ያለውን አስተካከልና እሺ ነው ወድ ማሬ ይሄ ብቻ አይደለም ማሬ አምራ ይሄ ብቻ አይደለም። ይኸውልሽ ማሬ እንትን ማን ነው ሊያሾ ጃኒን እንደዚህ እየፎከረችበት ያለች ነገር በምንድን ነው ንገሪኝ። ገባሽ አይደል? ሊያሾ ከዚህ በፊት ጃኒን እንደዚህ ብላ ታውቃለች። እንደዚህ አፍሪካ ነገር ነው
እኮ ገባኝ። ግን አሁን አካውንቷ ላይ ይኸውልሽ ሳርዬ የእኔ ውድ ስሚኝ፣ አሁን አካውንቷ ላይ እንትን እናደርግ። ምክንያቱም እሷን ለማጥፋት ስለሆነ እኛ ደግሞ ኮፒ ሊንክ ማድረግ አካውንቷን መመለስ ነው ያለብን መጀመሪያ። ከዛ በኋላ ቀጥለን እንሄድበታለን። ችግር የለውም። እሺ እሺ። እኔ ውድ ሰላም፣ እንዴት አደራችሁ? ሳሪ ምን ጉድ ነው? ምንድን ነው ደግሞ? ምን ተፈጠረ? እባክሽ እኛ ሰላም የለንም። ይሄ ሰውዬ ካልታሰረልን ፎቶን አንሺውና ጋይስ ምን ሆናችሁ ነው? ሰላም አደራችሁ? ሳራ አይልም እናት የኔ እህት ሳርዬ ምንድን ነው ማሪ? እሱን አካውንቱ ሪፖርት የሁሉንም ልንገርሽ። ይሄ ዩኤል ተብዬው ፓንት ሸጪው ማለት ነው። ፓንት ልሸጠው ስለው ማታ ማታ አፉ ላይ ወትፎ የምተኛ ቆሻሻ ባለገር ማለት ነው። ገባሽ አይደል? እሱ ነው ያኛው ስልክ ትላንትና ጭራሽ አያፍርም። ቆሻሻ መሆኑን የምታውቂው ኪሲንግ ያደርጋል ማለት ነው። እዛ ቁጭ ብሎ እቺ የምትሰማውን ይሰጣታል ማለት ነው። ይሄ ቆሻሻ ባለጌ ገባሽ አይደል? እሱ ነው እየላከ ከዛ በውስጥ ማለት ነው ምን ያለዋል ይሄኛው በውስጥ አውራኝ አንድ ይለዋል ማለት ነው። ያ ይሄኛው በውስጥ አውራኝ ይለዋል ኢዩኤልም ማለት ነው። ትናንትና ማታ ልክ እሷ ከወጣች በኋላ። ስለዚህ ጋይስ ምንም አትፍሩ። ምንም አባታቸው አያመጡም። ምን አባቱ ያመጣል? ይሄ ቆረቆንዳ ራስ ሰርተን አይደለም እኛ ማንንም አንፈራም። ከተነሳብን ማንም እንደማይችለን እናውቃለን። ግን አሁን ትኩረት ማድረግ ያለብን አካውንቷ ላይ ነው። እሺ ሳርዬ ፕሊስ እመቤቴን እኔ ጃዬን የምትወዳት ከሆነ እንዳጠፋ ከሆነ ያለ ሴቶችን እያበላሸ ያለው 10 ሴቶች እየሳመ ስንት ነገር እያደረገ ሽት የለ በእናትሽ ሳርዬ እኔ ውድ ያንሹና አሁን ሰዓቱ አይደለም። ይህ ነው ቤቴን የከፈትኩት። ጌታ ምስክር። እሺ እስከ መቼ ነው? እሺ እስከ መቼ ነው ተው የምትሉት? እስከ መቼ እስከ መቼ እስከ መቼ? ያኛው አካውንቱ ባል መደረግ ያሌለበት አካውንት መሄድ ያለብን ኮፒ ሊንክ በማድረግ ሼር ሪፖስት በማድረግ እነሱ ወደ ላይ እንዲወጡ ነው ማድረግ ያለብን። አለቀ። እኔ ምለው አንዴ ማታ ማንም ያውቃል። እኛ ከተነሳብን ማንንም እንደምናስለቅስ ያውቃሉ። ግን አሁን ሰዓቱ አይደለም። አሁን ሰዓቱ ኮፒ ሊንክ የማድረግ ሰዓት ነው። ላይቭ ተዘጋባት ማታ ይኸውላችሁ ስሙኝ። ማኔ ትናንትና የሆነ ግሩፕ ላይ አንዴ ምን አልሽ? ይኸውልሽ ሳርዬ ፎቶን አንሹ መጀመሪያ ዘቅዝቋለች። ገና በአካል ይዘቀዘቃል። እንዘቀዝቀዋለን ግን አሁን አይደለም አልኩ። ላይቭ ዘጋባት። ፎቶን አውሪ ማለት ነው። አውሪ ጎበዝ። ለዚህ ነበር ማታ ማለት ነው የሆነ ገስት ላይ ገብቼ ነበር። አንድ አውርቼ ልውረድ። ኦኬ እና ይኸውልሽ የሆነ ገስት ላይ የሆነ ገስት ላይ ገብቼ ነበር እና ሲወራ ማለት ነው የሆነች ልጅ ገብታ ነበር እዛ ገስት ላይ ማለት ነው። እና ግሩፕ የሆነ ሰው ግሩፕ አለ፣ የሴት ግሩፕ ነው። አርማችንን እናንሳና እሷ ስትገባ ቀጥታ ላይቫን ነው ሪፖርት የሚደረገው ማለት ነው። እሷ ስትገባ አርማችንን አንስተን ላይቫን ሪፖርት እናድርግ ሲሉ እኔ ዋት ስላቸው ከዛ ግሩፕ ወዲያውኑ ያስወጡኝ። ስለዚህ የሴት ግሩፕ ነው ያለው። አሁን ወንድ አይደለም፣ ሴቶች ናቸው እነዚህ ልጆች። ከፈለጋችሁ አርማቸውን እልክላችኋለሁ። ምን አርማ ያላት ለምን አያስፈልግም። ሳሪ ምን አለች? የሆነ ግሩፕ ነው አርማችንን አንስተን ላይቭ ስትገባ ሪፖርት እናድርግ እያሉ እና ምን ስላቸው እኔን አስወረዱኝ አለች። ታይ እነሱ አያወሩም። እነዚህ አይናገሩም። እነዚህ አውቀ ነው እችም ከዛ ተልኮ አለበት ሊሆን ይችላል ሳርዬ። ምክንያቱም ሁለቱም አንድ ላይ ናቸው። ማን እንደሆነ ደግሞ እናውቃለን እኮ ማናት እሷ እናውቃለን። የማን ግሩፕ ነው እናውቃለን። ሳርዬ እናውቃለን እኮ የማን ግሩፕ እንደሆነ